እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ከዚህም በመቀጠል በሐምሌ ወር የሚነበበውን የጻድቁ አባታችን የአቡነ ተክለ ሃይማኖትን ዜና ገድላቸውን እንደሚከተለው እናሰማችኋለን። ደጋጎቹ ካህኑ ጸጋ ዘአብና እግዚአብሔርያ የእግዚአብሔር ሰዎችና እነርሱም እንደ ሌሎች ቅዱሳን እናትና አባቶቻቸው ልጅ አጥተው ኖረዋል። እንደነ አብርሃምና ሳራ እንደነ ዘካርያስና ኤልሳቤጥ ማለት ነው። እግዚአብሔርያ ሁል ጊዜ ወደ ቤተ እግዚአብሔር ታመለክት ነበር። ከዕለታትም በአንዲት ቀን መልአኩ ተገልጾ ልጅ እንደሚወልዱ ነገራቸው። እነርሱ በክህነቱ እርሷ በደግነቷ በምጽዋታ ጸንተው ቢኖሩ እግዚአብሔር ጣፋጭ ፍሬን ሰጥተዋቸዋል። አባታችን አቡነ ተክለ ሃይማኖት በመጋቢት 24 ቀን ተጸንሰው በሸዋ ክፍለ ሀገር በጽላለች ወይም በዘሮሬ አካባቢ ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከእግዚአብሔርያ በታኅሳስ 29 ቀን ዓመተ ምሕረት ተወልደዋል። ሲወለዱም ሥላሴን ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው አመስግነዋል። ጻድቁ በተወለዱበት ቀንም ብዙ ተአምራትን ተገልጸውላል። ቤታቸውን በበረከት ሞልተውላቸዋል። አባታችን ተክለ ሃይማኖት ክርስትናን ወይም የሥላሴ ልጅነት ሲቀበሉ አባቱ ጸጋ ዘአብ ሲቀድስ ያመሰግን ነበር። እናቱ ደግሞ አንተ ልጅ አሁን ጡት ጥባ እንጂ እያለች ትሞግተው ነበር። የካህን ልጅ ካህን እንዲሉ ገና ሲወለድ ጀምሮ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ በማለት ምስጋናን ስለጀመረ አባትና እናቱ እጅግ ተደሰቱ። ጻድቃኖች የቅዱስ ወላጆች እግዚአብሔር ለሰጣቸው የተመረጠ ልጅ የመጀመሪያ ያወጡላቸው ፍስሐ ጽዮን የሚል ስም ነው። በዚህም ስያሜ አባታቸው ጸጋ ዘአብን ተከትለው አድገዋል። በተለይም ቅዱሳት መጻሕፍትን ብሉያትና ሐዲሳትን ተምረዋል። ብርቱ አዳኝ እንደነበሩ ይነገራል። ዲቁናም ከወቅቱ ጳጳስ አባ ጌርሎስ ተቀብለዋል። ከዕለታትም በአንዱ ቀን ፍስሐ ጽዮን ለአደን ወጥቶ ሲያነጣጥር ድንገት ከሰማይ አስደንጋጭ ድምፅ ተሰማ። የክብር ባለቤት ጌታችን ኢየሱስ ክርስቶስ አእላፍ መላእክት እያመሰገኑት በቅዱስ ሚካኤል ክንፍ ተቀምጦ ወረደ። በመቀጠልም የወጣቱን አዳኝ ፍርሃቱን አርቆ ጌታችን ተናገረ። ከዛሬ ጀምሮ ስምህ ተክለ ሃይማኖት ተክለ ሥላሴ ይሁን። ከአሁን በኋላ አራዊትን ሳይሆን ነፍሳትን ታድናለህ። ዘወትር ከአንተ ጋር ነኝና ብሎ ስም በግርማ አርገዋል። ጻድቁ አባታችን ተክለ ሃይማኖትም ጊዜ አላጠፋምና ንብረታቸውን ለነዳያን በትነው በትር ብቻ ይዘው ቤታቸው እንደተከፈተ ወደ ምነኔ ወጡ። ጻድቁ አባት አቡነ ተክለ ሃይማኖት ከጳጳሱ ቅስና ተቀብለው የወንጌል አገልግሎትን ጀመሩ። አባታችን በኢትዮጵያ በረሃዎች፣ ወንዞችና ሸንተረሮች እና አውራጃዎች እየተዘዋወሩ በልዩ ልዩ አምልኮ የነበረውን ሕዝብ የክርስትናን ወንጌለ መንግሥት አስተምረውና አጥምቀው የክርስቶስን መንግሥት እንዲወርሱ ያደረጉ ታላቅ ጻድቅ ናቸው። በመጀመሪያም ስብከታቸው እዚያው ሸዋ ጽላልሽ አካባቢ ብቻ በ10,000 የሚቆጠሩ ሰዎችን አሳምነው አጥምቀዋል። ያን ጊዜም ኢትዮጵያ ሁለት መልክ ነበራት። አንደኛው ዮዲት ጉዲት በፈጠረችው ጣጣና በእስላሞች ተጽዕኖ ወደ ደቡብ አካባቢ ያለው ነዋሪ አንድም ሃይማኖትን ክዶ እና በባዕድ አምልኮ ተጠምዶም ነበር። ሁለተኛው ደግሞ በዛጉዌ ነገሥታት ጥረት ክርስትናና ምናኔ ተነቃቅቶ ነበር።
ግማሹ ሀገር በጨለመበት ወቅት የደረሱት ሐዲስ ሐዋርያ አባ ተክለ ሃይማኖት በወጣት ጉልበታቸውና በኃይለ መንፈስ ቅዱስ ብዙ ቦታዎችን አደረሱ። ሕዝቡንም እንዲሁም መሳፍስቱን ወደ ሃይማኖት መልሰው ማርያኖችን፣ ጠንቋዮቹን አጥፍተዋል። አባታችን ተክለ ሃይማኖት በዚህ ዓለም ላይ ወንጌልን መሰረት አድርገው የሐዋርያትን ሥራ ፈለግ በመከተል ብዙ ተጋድለዋል። ለሀገራችን ለኢትዮጵያ በዚህ ዓለም ብዙ ደክመዋል። ለዚህም ነው በአንድ ወቅት አባታችን ወለእመ ጠፍአ ማይቶት አልቦ ዚሃት ሁለቱ ዘእንበለ ዘይደክሮ ጽልመት፣ መብራት ቢጠፋም የሚያበራለት የለምና ጨለማ ከሚወርሰው በቀር በማለት እንደተናገሩ ገድላቸው ይጠቅሳል። ይህ የሚያመለክተው አባታችን ተክለ ሃይማኖት ርሁባን ጥሙን መከራ ስቃዩን ታግሰው በጾምና በጸሎት እንዲሁም በስግደት ተጋድሎ በማድረግ በየተራራው እየዞሩ በዚህች ዓለም በመራራው ዓለም ጣፋጭ ወንጌልን በማስማር በኢትዮጵያ ያጣፈጡ እንደሆኑት ነው። ስራቸውን በኢትዮጵያ ብቻ ሳይሆን ለዓለም እንዳበራ የተመሰከረላቸው ነው። ገዳማዊ ሕይወታቸው ቅዱስ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያን ከማብራታቸው ባለፈ ገዳማዊ ሕይወትን አስፋፍተዋል። እርሳቸው ከሁሉ የተሻሉ ሳሉ በ3 ገዳማት በረድእነት አገልግለዋል። እነዚህ በአቡነ በጸሎተ ሚካኤል ለ12 ዓመታት፣ በአቡነ ኢየሱስ ሞዓዝ ሐይቅ ገዳም ለ7 ዓመታት፣ በደብረ ዳሞ ከአቡነ ዮሐኒ ጋር ለ7 ዓመታት በአጠቃላይ ለ26 ዓመታትን አገልግለዋል። በአቡነ ኢየሱስ ሞዓ ከመነኮሱ በኋላ ወደ ምድረ ሸዋ ዞረሬ ተመልሰው በአንዲት በዓት ውስጥ ለ26 ዓመታትን ቆመው ጸልየዋል። በተሰበረ እግራቸውም 6 ጠሮችን በግራና በቀኝ ተክለው ለ7 ዓመታትን ጸልየዋል። ኢትዮጵያዊው ጻድቅና ሐዋርያ ቅዱስ ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ተጉዘው ከቅዱሳት መካናት ተባርከዋል። ጻድቁ ምድረ እስራኤል የገቡት የበየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩና እያሳመሩ ነበር። የወቅቱ ሊቀ ጳጳሳት አባ ሚካኤል ጋርም ተገናኝተው ቡራኬን ተሰጣጥተዋል። ጻድቁ እመቤታችንና ጌታችን ከጽንሰታቸው እስከ ዕርገታቸው የረገጣቸውን ቦታዎች ሲመለከቱ በፍጹም ተደሞ እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው ተክለ ሃይማኖት የሚያዩት ቦታውን አልነበረምና በገሃድ በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ተአምራቱን ይመለከቱ ነበር። የጉብኝታቸው የመጨረሻ ክፍል ወደ ሆነው ወደ ቀራንዮ ደርሰው ጌታችን እንደተሰቀለ ሆኖ ቢመለከቱት ከዓይናቸው እንባ ይፈስ ነበር። የነበረው ቁጡ እንባ መልአኩን ቀየረና ዓይናቸው ጠፋ። በዚያችም ቅጽበት ስም አጠራሯ የከበረ እመቤታችን ድንግል ማርያም ፈጥና ደርሳ ተክልዬ ወደ ሰማይ አሳረገቻቸው። በዚያም የብርሃን ዓይን ተቀብለው 6 ክንፍ አብቅለው የወርቅ ካባ ለብሰው ላንቃም ለብሰው ማዕጠንተ ወርቁን ይዘው ከ24ቱ ካህናተ ሰማይ ተደምረው ሥላሴን በአንድነቱና በሦስትነት ተመልክተዋል። ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነው ወደ መሬት ተመልሰዋል። የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤት አማላጅነት አይለየን ለዘላለሙ አሜን። ከዚህም በመቀጠል በሐምሌ 24 ቀን የሚነበበውን ስንክሳር እንደሚከተለው እናሰማችኋለን። ቅዱስ አባ ስምዖን። በዚህችም ቀን
ለአባቶች ሊቃነ ጳጳሳት 42ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ስምዖን አረፈ። ይህም ቅዱስ ከምስራቅ አገር ሰዎች ወገን ነበርና ወላጆቹም ከእስክንድርያ በስተምዕራብ ወዳለች በውስጧም የቅዱስ ሳዊሮስ ሥጋ ወደ ነበረው ገዳም አወጣትና በዚያ መንኩሶ ጽሕፈትን ተማረ። የቤተ ክርስቲያንን መጽሐፍት ሁሉ አጠና፣ ቅስናም ተሾመ። ከዚህም በኋላ ሊቀ ጳጳሳት ይሆን ዘንድ እግዚአብሔር መረጠው። በተሾመም ጊዜ መንፈሳዊ መምህሩ የሊቀ ጵጵስናውን ሥራ አስተማረው። በጾምና በጸሎት እየተጋደለም ኖረ። እንጀራና ጨውም አይበላም ነበር። ነገር ግን በእሳት ያለበሱትን ጎመን ከተልባ ጋር ይበላ ነበር። እንዲህም አድርጎ ደማዊት ነፍሱ ለነባቢት ነፍሱ አስገዛት። እግዚአብሔርም ታላላቅ የሆኑ ብዙዎች ድንቆችንና ተአምራቶችን በእጆቹ ላይ አደረገና ከእነዚህም ከእስክንድርያ ካህናት ክፎች ሰዎች ቀኑበትና ወደ መተተኞችም ሄደው ብዙ ገንዘብ ሰጧቸው። የሚገድል መርዝንም አዘጋጁለት። እሊህ ክፎችም ያን መርዝ ወስደው ከሚጠጣው መጠጥ ጋር በብረሌ ውስጥ ደባለቁትና ጠጥቶም ይባርካቸው ዘንድ እንዲጠጣ እየለመኑት ለሊቀ ጳጳሳቱ ሰጡት። እርሱም ቅዱስ ቁርባንን ከተቀበለ በኋላ ያንን መርዝ ጠጣ። ከክፉ ነገር ምንም አልደረሰበትምና ሁለተኛው ሶስተኛው ሰጥተውት ምንም አልጎዳውም። ከመዳኑም የተነሳ አደነቁት። ከዚህም በኋላ ወደ ገበያ ሄደው 2 አዳዲስ በለስን ገዙ። በውስጡም የሚገድል መርዝን አደረጉና ቅዱስ ቁርባንን ከመቀበሉ በፊት በጾም ሳለ ይሰጡት ዘንድ ተስማሙ። ተስማምተውም መሳሪያቸውንና ይህን በለስ ከቁርባን በፊት ሊበላ ሆዱ ይሰነጠቃልና ብለዋቸው ነበር። ያን ጊዜ ወደ እርሱ በተንኮል ሂደው ከዚያ በለስ ይበላ ዘንድ ሊቀ ጳጳሳቱ አመኑት። አብዝተውም አስገደሉት። ከቅዱስ ቁርባን በፊት ሳይፈቅድ በእጁ ውስጥ አደረጉለትና በላ። ነገር ግን መስሪያዎችና እንዳሏቸው አልሆነ፣ ሆዱም አልተሰነጠቀምና ነገር ግን 40 ቀን ታመመ። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና የደዌውን ምክንያት አስረዳው። ያንን መርዝ ያደረጉበትም ስማቸው ገለጠለትና በዚያ ወራትም የግብፅ ንጉሥ አብዶ አልአዚዝ ወደ እስክንድርያ ከተማ መጣ። ከካህናቱና መሰሪያኑንም በእሳት እንዳያቃጥሏቸው አዘዘ። ያን ጊዜም ይህ አባት ከንጉሥ እግር በታች ወድቆ ይምራቸው ዘንድ እያለቀሰ ለመነው። ንጉሡም አይደለም እንደሚገባቸው ያቃጥሏቸው እንጂ አለው። ይህም አባት ስለ እኔ አንተ ካቃጠልካቸው ለእኔ ክህነትና ሊቀ ጵጵስና አይገባኝም አለው። ንጉሥም ሰምቶ ከየዋህነቱና ከርኅራኄው የተነሳ አደነቀ። እነዚያም ካህናትና መሰሪያኖች ከእስክንድርያ እንዲያሳድዷቸው አዘዘ። ንጉሥም ይህን አባት እጅግ ወደደውና አከበረውም። እንደወደደውም አብያተ ክርስቲያናትን ገዳማትን ይሰራ ዘንድ ፈቀደለት። እርሱም በምስር ሰሜን አልዋህ በሚባል አገር አብያተ ክርስቲያናት ሰራ። በሽሞቱም ዘመን ሌሎች ብዙዎችን ስራ ሰራ። ካደረጋቸው ተአምራቶቹ ሌላው ይህ ነው። ሚናስ የሚባል አንድ ቄስ ነበረ። ሙቶ ከተገነዘ በኋላ በዚህ አባት ጸሎት ተነሳና የመነሳቱ ምክንያትም እንዲህ ነበር። የአባት ስምዖን በመላው አብያተ ክርስቲያናት ንብረት ንዋየ ቅድሳትና አልባሳት ላይ መጋቢ አድርጎ ይጠብቅ ዘንድ ቄሱን ሾመው። ሁልጊዜም የቤተ ክርስቲያንን ገንዘብ በቤትህ ውስጥ አታኖር እያለ ያዘዘው ነበር። ከዚህም በኋላ ድንገተኛ ደዌ ያገኘውና አንደበቱና የጉሮሮው ታጠጋ።
ሊቀ ጳጳሳቱም ሰምቶ እጅግ አዘነና ስለ አብያተ ክርስቲያናትንም ንብረት ያንን ቄስ ከሞት ያድነው ዘንድ በዚያች ሌሊት እግዚአብሔርን እየለመነ መላዋን ሌሊት በጸሎት ተጋ። መንፈቀ ሌሊትም በሆነ ጊዜ ያ ቄስ ለመሞት እንደተቃረበ ይህ አባት ስምዖን ሰማ። ለአብያተ ክርስቲያናት ንብረት ይጠይቃቸውም ዘንድ አዝዘው ወደ ቄሱ ሚስት ረዳቱን ላከ። ወደ ቄሱ ቤትም በቀረበ ጊዜ ሰዎች እያለቀሱለት ጩኸታቸውን ሰማ። በገባ ጊዜም ሙቶ ልብሰ ተክህኖ መጎናጸፊያ ሲያለብሱት በአልጋ ላይም ሲያስተኙት ብዙዎችም በዙሪያው ሲያለቅሱ አገኛቸው። ያም ረዳቱ የቄሱን በድን ሲሳለም ዘንበል አለ። ያን ጊዜም ያ የሞተው ቄስ ተነስቶ አቀፈውና የክቡር አባ ስምዖን ፈጣሪ እግዚአብሔር ሕያው ነው አለ። ረዳትም በርታ አትፍራ አለው። ቄሱም በጌታው በአባ ስምዖን ጸሎት አዎ በእውነት ጸናሁ፣ እግዚአብሔር ሕይወትን ሰጥቶ ከሞት አስነስቶኛልና አለው። ያን ጊዜም ያ ረዳት ስለመሞቱ ደንግጠው የነበሩትን ካህናት እነሆ ቄሱ ከሞት ተነስቷል ብሎ ጠራቸው። ካህናቱና ሕዝቡም ወደ እርሱ በቀረቡ ጊዜ ቄሱ እንዲህ አላቸው፣ እኔም ሙቼ እንደነበረ እወቁ። ክብር ይግባውና በክርስቶስ ዙፋን ፊት አቁሙኝ። ከአባት ሐዋርያ ማርቆስ እስከ አባ ይስሐቅ ያሉትን ሁሉንም የጳጳሳት አለቆች ክብር ይግባውና በክርስቶስ ዙፋን ፊት ቆመው አየኋቸው። እኔንም ከወንድማችን ከሊቀ ጳጳሳት ስምዖን የአብያተ ክርስቲያናትን ንብረት ለምን ሸሸግ ብለው ገሰጹኝ። ያን ጊዜም ጌታ ክርስቶስ ይችን ነፍስ በውጭ ወዳለ ጨለማ ውሰዷትና ብሎ አዘዘ። ሊወስዱኝም በጎተቱኝ ጊዜ ክብር ይግባውና በጌታችን ኢየሱስ ዙፋን ፊት የጳጳሳት አለቆች ሰገዱ። እንዲህም እያሉ ማለዱ፣ ይህን ሰው አንድ ጊዜ ማረው፣ ንብረታቸውንም ስለሚጠብቅላቸው አብያተ ክርስቲያናት ብሎ ወንድማችን ስምዖን ስለ እርሱ እነሆ ቁሞ ይጸልያልና ጌታችንም ልመናቸውን ተቀብሎ ነፍሴን ወደ ሥጋ የመለሰ እንዲህም አለኝ፣ እነሆ ስለ ምርጦቼና ስለ ወንድማቸው ስለ ሊቀ ጳጳሳት ስምዖን ማርኮ አንተም አብያተ ክርስቲያናትንም ንብረት ግለጥለት፣ አለዚያ ግን ወደዚህ እመልስልሃለሁ። የእነዚህንም ልመናቸው ስለ አንተ ሁለተኛ አይቀበልም። በዚያም የነበሩት ሰዎች ይህን በሰሙ ጊዜ እጅግ አደነቁ። ምስጉን እግዚአብሔርንም አመሰገኑትና ሐዘናቸውም ወደ ደስታ ተለወጠ። ይህም ቄስ ይህን ተአምር ለሁሉ እየተናገረ ብዙ ዘመናት ኖረዋል። ይህም ለአባት ስምዖን በበዓቱ ውስጥ በገድል የተጠመደ ሆኖ ኖረና መንጋዎቹንም ያስተምራቸው ይገስጻቸውና በቀናቸው ሃይማኖት ያጸናቸው ነበር። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።